ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰነበታችኋል? ከዚህ ከሰሜን አሜሪካ የማህበረ ቅዱሳን ስቱዲዮ ሰላምታችን ይድረሳችሁ። ዘወትር እንደምናደርገው በተለያዩ ጉዳዮች እንግዶችን ወደ ስቱዲዮ እየጋበዝን የተለያዩ መርሃ ግብሮችን እያቀረብን እንገኛለን። የዛሬው መርሃ ግብራችን ደግሞ ዋና ትኩረትን የሚያደርገው መቼም ልጅ የወለደና ልጅ ያለው ሁሉ የሚጨነቅበት የልጆችን አስተዳደግ በአጭሩ ለማየት ወደናል። እንደው የልጆች አስተዳደግ አልኩት እንጂ በውስጡ በርከት ያሉ ጉዳዮችን እናነሳለን። በዚህ በአሜሪካን ሀገር እኛ በምንገኝበት ሀገር ልጆችን ወልዶ ማሳደግ ከስራዎች ሁሉ የላቀው ስራ ነው። ብዙዎቹም ልዩ ትኩረት የሚሰጡት ጉዳይ ነው። ገንዘባቸውን፣ ጊዜያቸውን፣ እውቀታቸውንና ሁሉ ነገራቸውን የሚያፈሱበት የልጆች አስተዳደግ ጉዳይ ነው። በአሜሪካ ልጆችን ወልዶ አሳድጎ ለቁም ነገር ማብቃት ትልቁ ሰክሰስ ነው ይሉታል ብዙዎች። እንዴት የሚለውን ደግሞ ዛሬ በፕሮግራማችን የምናነሳው ይሆናል። ቆይታችሁ ከኛ ጋር ይሁን፣ እኛ ከእናንተ ጋር ቆይታ የምናደርግ ይሆናል። የዛሬው የስቱዲዮ እንግዳዬ ደግሞ እንግዲህ በቤተክርስቲያን አስተዳደር የቤተክርስቲያን አስተዳዳሪ ናቸው። በቨርጂኒያ የማኅደረ ስብሐት ቅድስት ልደታ ቤተክርስቲያን አስተዳዳሪ ናቸው። በሙያቸው ደግሞ ዶክተር ናቸው። እንዲሁም በቤተክርስቲያን አስተዳደርነታቸው መላከ ሰላም አባ ኪዳነ ማርያም አረጋ ይባላሉ። ለማኅበረ ቅዱሳን ስቱዲዮ አዲስ አይደለም። ከዚህ በፊት በተለያዩ መርሃ ግብሮች ተገናኝተናል። ዛሬ ግን ለየት ባለ ሁኔታ በሚያሳስበኝ ጉዳይ ከእናንተ ጋር ቆይታ ማድረግ እፈልጋለሁ አሉን። እኛም ጋበዝናቸው፣ ቆይታ ልናደርግ ወደን። እጅግ አድርጌ አመሰግናለሁ አባታችን፣ እግዚአብሔር ያክብርልኝ። እኔም አመሰግናለሁ። መልካም እንግዲህ አባታችን የዛሬው መርሃ ግብራችን በሁላችንንም ረፍት የሚነሳን የሚያስጨንቀን የሚያሳስበን ጉዳይ የልጆቻችንን ጉዳይ ልናነሳ ነው። እኛስ ብንጨነቅ ወላጆች ሆነን ነው፣ ልጆች አሉን። ተመልካቾቻችንም መቼም ያው አብዛኛዎቹ ማለት በሚቻል ሁኔታ የልጆች አሳዳጊዎች ናቸው። እርስዎ ግን መነኩሴ ነዎት። የልጆች ጉዳይ እንዴት አሳሰበዎት? ለምንስ አስጨነቀዎት? ከዚህ ብንጀምር። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘለዓለም ሥላሴ እግዚአብሔር ይስጥልኝ ወደዚህ ስቱዲዮ ስለጋበዛችሁኝ። ወደዚህ ወደ ልጆች ጉዳይ ከጥያቄው ነሳ ለመገባ ያደረገኝ ትንሽ ባግራው ወደ ኋላ መለስ ብዬ ለሁለት ዓመት ያክል በአፍሪካ ሀገር ውስጥ ከኮፕቲክ ኦርቶዶክስ ቤተክርስቲያን ጋር አብረን ያገለግል ነበር። እዛ ማርቆስ ቤተክርስቲያን ይባላል በዛምቢያ። እዛ ሳገለግል ያው በልጆች ላይ የሚሰሩትን ትልቁ ሚሽናቸው ልጆች ላይ ነበር የሚሰሩት እና ያንን ስመለከት እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ የሚቀረን ስራ ሆኖ ልጆች ላይ መስራት አየሁትና ብዙ ከነሱ ልምዶችን የጻፏቸውን መጽሐፍትን ለማስተማር ይጠቀምባቸው የነበር ያዘጋጇቸውን መጽሐፍቶች ለልጆች ከ0 እስከ 12ኛ ክፍል ድረስ በካሪክለም የተዘጋጀ የኮፕቲክን ዶክትሪናቸውን፣ ትራዲሽናቸውን፣ አጠቃላይ ግብረ ገብ የምንለውን በመንፈሳዊ ህይወታቸው እንዴት ቤተክርስቲያንን ቀጣይ ሊያገለግሉ የሚችሉበትን አጠቃላይ የተዘረጋውን መስመር ሳይ ወደኛው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይሄ ነገር ቢሰራ ጥሩ ነው የሚል መንፈሳዊ ቅናትን ቀና ነበርና እመኝ ነበር። ያንን በዛ ምክንያት ከሁለት ዓመት በኋላ ደግሞ ወደዚህ ወደ አሜሪካ ከመጣሁ በኋላ ደግሞ እዛ አሜሪካ ላይ አብዛኛው የኛ በተለይ በዚህ በዲኤምቪ ኤሪያ ላይ ወደ 50 የሚሆን አብያተ ክርስቲያናት አሉ። እንደዚህ በሌላም ስቴት ሳይ በጣም ብዙ ህፃናት አለ በእያንዳንዱ ቤተክርስቲያን ላይ እና ሁሉንም ቤተክርስቲያን ደግሞ እንደው 85%
አካባቢ ከሌሎች ቸርች የተገዛ ነው። የሌሎች ቸርቾች ቤተክርስቲያኑ የተገዛ ነው አብዛኛው ማለት ነው። የተገነቡ የሚባሉት በእኛው ህዝብ የተገነቡት ትንሾች ናቸው በጣም እና በዚህ የተነሳ እነዛ ሰዎችስ ቤተክርስቲያኑን የሸጡት ለምንድን ነው? የስመለከት ተተኪ ስለሌላቸው ነው። የነበሩት ዘመን እየገደባቸው ቤት እየቀሩ ቤተክርስቲያኑ እየተዘጋ ነው። ስለዚህ ቤተክርስቲያኑ ተዘግቶ ከሚፈርስ ስለዚህ እንደ አንድ ፕሮፐርቲ ያንን ይሸጡታል። እኛም ነገ ቤተክርስቲያናችን ላይ ልጆች ላይ ካልሰራን ተተኪ ላይ ካልሰራን ዛሬ ይሄ ህዝብ አዋቶ ሌት 16 ሰዓት ሰርቶ 12 ሰዓት ሰርቶ ገንዘቡን ለቤተክርስቲያን ለጽድቅ ለዘላለማዊ ህይወቴ ብሎ መንፈሳዊ ህይወቴን አጠነክርበታለሁኝ ብሎ የተገዛውን ቤተክርስቲያን ነገ ተተኪ ልጆች እዛ ላይ ተተኪ ካልተፈራበት ስለዚህ ያ ቤተክርስቲያን ነገኛም እንደዚሁ ደግሞ ተመሳሳይኛም ወደ ተተኪ ከላለ የመሸጥ እንትን ያለው ይሄ ነገር መደገም የለበትም። ስለዚህ ጠንክረን ልጆች ላይ ብንሰራ የሚል ይሄ ሐሳብ አይምሮ ላይ ስለዚህ ይሄ ጉዳይ እንቅልፍ ነስቶታል ማለት ነው። ተነሳይ ሁሉ ጊዜ ከዛ በኋላ በማገለግልባቸው አብያተ ክርስቲያናትም ቆይሁባቸው ያው ልጆች ላይ ሞር የልጆችን ሳይኮሎጂ በማጥናት የልጆችን ኢንተረስታቸው ምንድነው? ልጆች ምን ይፈልጋሉ? ልጆች ከኛ ምን ይጠብቃሉ? ልጆች ከቤተሰብ ምን ይጠብቃሉ? የሚለውን አጠቃላይ ሞር ማንበብ ጀመርኩ። ብዙ መጽሐፍቶችን ሪፈር ማድረግ ጀመርኩ። የሰርቫንት ሊደርሺፕ ላይ ደግሞ የሰራሁትም ሪሰርች ስላለ ፒኤችዲውም ሶስተኛ ዲግሪውም እዛ ላይ ያተኮረ ስለሚያተኩር አዝባኛውን ሰርቫንት ላይ ስለሆነ ስለዚህ ብዙ በዛም ዙሪያ ላይ አንዳንድ ያየኋቸው መጽሐፍቶች ነበሩና ስለዚህ ሞር ልጆች ላይ ጥሩ የሆነ ግንኙነት አለኝ። ልጆች ላይ መስራት ፍላጎቴ ለነገቱ ቤተክርስቲያን ተተኪዎች እነሱ ስለሆኑ ማለት ነው። ስለዚህ መልካም ስለዚህ ካነበቡትም በስራም ልምድ ካገኙትም በኋላም ደግሞ ሶስተኛ ዲግሪ ሲሰሩም ደግሞ በዚሁ ዙሪያ ፒኤችዲ የሰሩበትን ጉዳይ ስለሆነ አሁን ደግሞ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁኔታ ሲያዩ ደግሞ የነገው የቤተክርስቲያኗ ተረካቢ ጉዳይ ሲያስቡት እነዚህ ሁሉ ተደማምረው ቆም ብለን ልጆቻችን ላይ ትንሽ ነገር መስራት ይኖርብናል ወደሚለው ሐሳብ መጡ ማለት ነው። መልካም ይሄ በጣም ተቀደሰ ሐሳብ ደግሞ ብዙዎቻችንንም የሚያስጨንቅ ጉዳይ ነው። ቀደም ሲል እንዳሉት እንግዲህ በዲኤምቪ ኤሪያን ብናይ እንዳሉት ወደ 50 ቤተክርስቲያናት አሉ። በእያንዳንዱ ቤተክርስቲያን ከ400 ከ500 በላይ ህፃናት አሉ። በጣም የሚገርመው አንድ አባት ሲነግሩኝ በአንድ ቤተክርስቲያን ከቤተክርስቲያኑ አዋቂዎች ማለት ነው አባል የሆኑ ከአዋቂዎቹ ከወላጆቹ በላይ ልጆች ናቸው የሚል ነገር ሰምቼ ነበር። በእርግጥም ልክ ነው። ምክንያቱም አንድ ወላጅ 3 ልጅ 2 ልጅ 4 ልጅ ሊኖረው ይችላል። ስለዚህ በእያንዳንዱ ቤተክርስቲያን ከምእመናኑ ከወላጆቹ በላይ የሆኑ ልጆች ስላሉ እነዚህ ልጆች ላይ ደግሞ መስራት ነገ ለነገ የማይባል ጉዳይ ነው የሚለውን ነው ያነሱልኝ። ወደዛ እንግዲህ ቀጣይ መርሃግብሮቻችንም እዚህ ላይ ያተኮሩ ይሆናሉ። ወደዛ ከመግባታችን በፊት ግን ታዲያ ልጆቻችን እንዴት አድርገን ነው ኮትኩተን ተረካቢ የምናደርገው የሚለው የብዙዎች ጥያቄ ነውና ከሱ እንጀምራለን። እንግዲህ ልጆችን ወደ ቤተክርስቲያን ለማምጣት የቤተክርስቲያን አገልጋይ ለማድረግ የቤተክርስቲያን ተረካቢ ለማድረግ እኛ የምንፈልገውን አይነት አገልግሎት እንዲሰጡን ለማድረግ ከመሰረቱ ጀምሮ ኮትኩቶ ማሳደግ ይገባል ያስፈልጋል ብዬ አስባለሁ። እንዲህ እንዲሆን ደግሞ የወላጆች ሚና ጎላ ያለ ነው። እርስዎ ምን ይላሉ በዚህ ዙሪያ? ወላጆች ምንድነው ሚናቸው ልጆች ላይ በሚሰራው ስራ? ጥሩ በዚህ ላይ አቡነ ሽኖዳ የሚሉትን አንድ ቃል መነሻ ማድረግ ፈልጋለሁ። ምን ይላሉ? ለልጅህ የምትሰጠው ትልቁ ስጦታ ወርቅ ገንዘብ ሳይሆን ይላሉ ጊዜህንና ፍቅርህን ነው ይላሉ። ልጆች
የሚፈልጉት መጀመሪያ የሚፈልጉት ራሳቸውን እስከሚችሉ ድረስ ያ ማለት ሞር በተለይ በዚህ ሀገር ኮንቴክስት እስከ 18 ዓመት ለምን ከታች ጀምረው ከትምህርት ቤት ሲማሩ የሚሰጣቸው የሚነገራቸው የሚሰሙት አለ። ስለዚህ እስከዚህ እድሜያቸው ድረስ ልጆች ከቤተሰብ የሚፈልጉት ፍቅርን ይፈልጋሉ፣ ጊዜን ይፈልጋሉ። ወላጅ ደግሞ ይሄን አንደርስታንድ ማድረግ መቻል አለበት። ለልጆቹ ፍቅርን ጊዜን ከሰጠ ያ ወላጅ ውጤታማ ነው። በልጆቹ ላይ ውጤታማ መሆን ይችላል። ብራንድ ሆኑ ልብሶችን፣ ብራንድ ሆኑ ጫማዎችን ከምትገዝ ያንን እንደ ግዴታ ነው የሚቆጥሩት እንጂ ክሬዲት አይሰጡትም። እነሱ አይምሮ ላይ ግን ትልቅ ክሬዲት የሚሰጡት የተሰጣቸውን ፍቅርና ጊዜ ነው በአይምሮአቸው ላይ። ስለዚህ ልጅ በቤት ውስጥ ፍቅርን ካጣ ጊዜ ካልተሰጠው ስለዚህ ምን ያደርጋል ማለት ነው? ያ ልጅ ፍቅርን ፍለጋ ወደ ዓለም ይሄዳል፣ ወደ ዓለም ይወጣል ፍቅርን ፍለጋ በቤት ፍቅር ካልተሰጠው ማለት ነው። ስለዚህ ከወላጅ የሚጠበቀው ከዚህ ነው። ወላጅ የሚጠበቀው መጀመሪያ ሌላውን ሳይ ይሄንን ነው። እዚህ ላይ ወደ ውጭ አይኑን እንዳያዞር ፍቅርን ፍለጋ እንዳይሄድ ተለያዩ ነገሮችን። ስለዚህ ምንድነው ፍቅርን ፍለጋ ወደ ዓለም እንዳይሄድ። ስለዚህ በቤት ውስጥ ፍቅርንና ክብርን ካገኘ ቤተክርስቲያንና ቤተሰብን ማለት ነው ይወዳል ማለት ነው። በቃ ከቤተሰቡ ጋር ጥሩ የሆነ አታችመንት ይኖራል። ከቤተሰቡ ጋር ጥሩ የሆነ መደማመጥ ይኖራል፣ መከባበር ይኖራል ማለት ነው። ስለዚህ ከቤተሰብ የመጀመሪያው ይሄ ነው። አንዱ ምን አይነት ፍቅር ነው ልጆች የሚፈልጉት? ፍቅርን ማለት ከወላጆች የሚጠብቁት ፍቅር ሲባል ብዙ ጊዜ አንዱ ራሱ መደመጥ የፍቅር ለልጆች መደመጥ ራሱ የፍቅር ምልክት ነው። አሁን ልጆች የማይወዱትን ኢግኖራንስን አይወዱም። ልጆች እየተናገሩ እናትታ ቢዚ ሁና ተታከለች ቢዚ ሁና ነው እናቴ ብሎ አይደለም የሚቆር ልጅ የሚለው ትታይ ነው አትወደኝም ማለት ነው። ማዳመጥ አልፈለገችም ብሎ ነው ልጅ። ሁለተኛው አንደርስታንዲንግ ይሄን አድርጊልኝ ብሎ ልጁ ከመጮሁና በኩርፊያ በማክሮፍ ወይም ደግሞ ሌላ ስፕሬሽ የሆነ ነገር ከማሳየቱ ለናቱ የሆነ ከመናገሩ ከመጨቅጨቁ በፊት እናት ልጇን የሚፈልገውን ነገር ምን ሳይኮሎጂካል አይታመር ተረርታ አድርጊልኝ ከማለቱ በፊት ምን ማለት ማድረግ መቻል አለበት ለልጁ የሚያስፈልገው። በቃ ከዛ በኋላ ምን ያላለች ማይማም ብሎ ነው በቃ ከዛ she knows me ነው የሚለው she understands me ነው የሚለው ተረታኛለች አውቃኛለች ስለዚህ she loves me ነው የሚለው ተወደኛለች ማለት ነው። ስለዚህ ፍቅር አላት ነው ማለት። ስለዚህ መደመጥን አንደርስታንድ ስታረግ ያለው ነገር የሚጠይቀውን ነገሮች ላይ ጠይቅ ስታዳምጠው መልስ ሲያገኝ እቤት ውስጥ አንደርማይን መደረግ አይፈልጉም ልጆች ከናታቸው ከአባታቸው ሁሉ ጊዜ ምን ኢንካሬጅ እንዲደረጉ ይፈልጋሉ። በቤት ውስጥ ማለት ነው ከቤት ነው የሚጀምሩት። ኮንፊደንስን ከቤት ነው ተለማምደው ማለት። ስለዚህ ቤት ውስጥ ያ ልጅ ሲያድግ ከቤተሰቦች የሚማረው አንዱ ምንድነው ትችላለህ የሚለው ነገር መማር አለበት። ትችላለህ ያለኝን የሚለው በፖዚቲቭ ከፍቅር ጋር ነው የሚያገናኘው። ስለዚህ ይሄንን ማድረግ ትችላለህ አንተ ጎበዝ ነህ። ስለዚህ የሆነ ኢሞሽናል የሆነ ነገሮችን ፍቅር ይፈልጋል ለእናት ለልጇ ቤተሰብ ለልጆቹ ማለት ነው። ስለዚህ እነዚህ ነገሮች ፍቅር የሚባለው ልጆች የሚፈልጉት ያንን ነው። ከዛ በኋላ ሌላው ቁሳዊ ነገሮች ሰከንደሪ ናቸው።
እነሱ አብረው በዛ ጋር የሚመጡ ናቸው። እነዛ አብረው ምንድናቸው የሚገለጡ ነው። እነዛም ከአንደርስታንዲንግ ጋር ከመረዳት ጋር ከፍቅር ጋር የሚመጡ ናቸው። ግን መጀመሪያ ግን ቤት ውስጥ ይሄ ነው ታይም ጊዜ የሚባለው ፍቅር የሚባለው አንዳንድ ጊዜ መስጠትም ጭምር አብሮ ማሳለፍ ጊዜ ቤት ውስጥ አብሮ መጫወት ቤት ውስጥ የተለያዩን ዲስከሽኖችን ማድረግ ቤት ውስጥ ያለው ቤተሰብ ከልጆቹ ጋራ በማንኛውም ነገር አብሮ መብላት አብሮ መጸለይን አጠቃላይ ያሉትን ነገሮች ላይ ልጆች ጋር ቢያንስ በመደማመጥና በመረዳዳት ውስጥ የተመሰረተ መልካም የሆነ ግንኙነትን ሲፈጠር ልጆች ያንን ትልቅ ቫልዩ ይሰጡታል። አንድ ትልቅ ክሬዲት ይወስዱትና ይሄንን ልጆች እንደ ፍቅር ወስደውት እስከ መጨረሻው ድረስ በአይምሮአቸው ላይ የሚሰራው ደግሞ ተቀምጦ የሚኖር ስለዚህ ለእናቱ ይሄን አንድ ትልቅ ዋጋ ይሰጠዋል። ስለዚህ እናቴ ለኔ ይሄንን ፍቅርን ሰጣኛለች ታዳምጠኛለች የሚለውን ነገር ሁሉ ጊዜ አይምሮ ላይ ያ ነገር ይሰራል ማለት ነው። ለምን ገና በህፃንነታቸው አይምሮ ከታይ ጀምሮ በዚህ ሁኔታ ለልጆች ሲያድጉ ልጆች በአጠቃላይ ምን ይሆናሉ ማለት ነው ውጤታማ ይሆናሉ ማለት ነው። በዙም ላይ ሀቢብ ጊዮርጊስ የሚባለውም ግብጽ ወጣት እሱም ልጆችን እንደዚህ ከቤተሰብ ጋር እና ከቤተ ክርስቲያን ጋር ሲያገናኘው በቤተሰብ ነው የሚጀምረው። አብዛኛውን ልጆች አስተዳደግ ላይ ልጆች ከቤት ነው የሚጀምረው። ስለዚህ ቤት ውስጥ ምንድነው ልጆችን ምን ማድረግ አለበት? ዋና 3 የሆኑ እንደ ምሰሶዎች የሚቆጥራቸው ነገር አለ በቤትም በቤተ ክርስቲያን። ይሄ ሀቢብ ጊዮርጊስ ነው። የመጀመሪያው ምንድነው ፍቅርን ነው። ከዛ አርአያነትን ማለት ነው። ከዛ ደግሞ ተሳትፎን ነው። እነዚህ 3 የጸኑ ምሰሶች ናቸው ቤተሰብና ልጆችን ሊያገናኙ የሚችሉ። ቤተሰብና ቤተክርስቲያንን ልጆችና ቤተክርስቲያንን ልጆችና ቤተሰብን የሚያገናኙ 3 ምሰሶች ናቸው። ፍቅር፣ አርአያነትና ተሳትፎ። እነዚህ ፍቅር የሚለው አሁን ቅድም ባልኩት መንገድ ወላጆች ፍቅርን መስጠት አለባቸው። አርአያነትን በቤት አባትና እናት ለልጆቻቸው የፍቅር አርአያ መሆን መቻል አለባቸው። የሚጨቃጨቁ ከሆነ ፍቅርን ከነሱ አይማሩ። እንደዚህ ደግሞ ቢያንስ ቤት ውስጥ የእናትና አባትን የሚያዋቸው ተግባራቶች አሉ። እነዛን ተግባራቶች ደግሞ አባት ለእናቱ ለሚስቱ የሚገልጽበት ሚስት ለባሏ ደግሞ እንደዚህ ደግሞ እነዚህ የሚገልጹበት እነዚህ ለልጆች ትልቅ እንዳንድ የፍቅር ትምህርት ቤት ነው። ፍቅርን ከነሱ ልጆች እንድትላሉ። ሁለተኛ አርአያነትን ነው። አሁን ልጆችም ቤተሰብም አሁን ለልጆች ጥሩ አርአያ መሆን መቻል አለባቸው። አርአያነት ሲባል ይሄ የቤት አርአያነት ነው ወደ ቤተ ክርስቲያን የሚሄደው፣ የቤተ ክርስቲያኑ ነው ደግሞ ወደ ቤት የሚሄደው። እነዚህ የተሰላሰሉ ናቸው፣ የሚለያዩ አይደሉም። ቤት ላይ የተበላሸ ቤተሰብ ጋር የተበላሸ ነገር ካለ ቤተክርስቲያኑ ላይ ቤተክርስቲያንም ላይ የተበላሸ ነገር ካለ ልጆችና ቤተክርስቲያን ያለው አገልግሎትም እንደዚህ የተሰላሰለ ካልሆነ ወደ ቤት ላይ ጥሩ ነገር መፍጠር አይቻልም። ስለዚህ እነዚህ ስለሆነ አርአያነትንና ሁለተኛው ተሳትፎ ቤት ውስጥ ልጆች ራሱ መሳተፍ መቻል አለባቸው። በብዙ ነገሮች ላይ እናት ምግብ ስትሰራ መሳተፍ አለበት። በማንኛውም ቤት ውስጥ ያሉ አክቲቪቲዎች እንቅስቃሴዎች ላይ እናት በመሰራው አብረው ልጆች መሳተፍ አትችልም የሚለው ነገር አይወዱም። ትችላለህና ማለት ኩክ የምታረከውና ኩክ ማድረግን ትችላለህ ማለት አለበት። ያንን ልጆች ይወዳሉ። እንደ አይነት ኢንካሬጅመንቶች ልጆች ይወዳሉና ቤተሰብ በዚህ መንገድ ላይ አቡነ ሽኖዳ ባሉ ልጅን የምትሰጠው ተስፋና ፍቅርና ጊዜ እነዚህ ስጦታ ወር ገንዘብ ሳይሆን ጊዜና ፍቅርህን ነው
መስጠት ያለበት የሚለውን እነዚህ ደግሞ ስናመጣቸው ደግሞ እነዚህ ፍቅር አርአያነትንም ደግሞ ተሳትፎንም ጭምር ከቤተሰብና ልጆች ጋር የሚገናኙ እነዚህ ናቸው። በጣም ግሩም። አሁን እኮ ችግሩ አባታችን እንዳሉት አሁን ወላጅ መቼም ልጁን አይወድም አይባልም። ወላጅ ሆኖ ልጁን የማያፈቅር ለልጁ ፍቅር መስጠት የማይፈልግ አይኖርም። ልጁን የማይንከባከብ ልጁን የማይወድ አይኖርም። አሁን ትልቁ ችግር ፍቅር ከጊዜ ጋር የሚሄድ ስለሆነ ጊዜ መስጠት ስለሚያስፈልግ ጊዜ አሰጣጡ ላይ ነው። እዚህ ላይ እስኪ ትንሽ እናውራ። በዚህ በአሜሪካ ሀገር የሚኖሩ ወላጆች እንዴት ነው ለልጆቻቸው ጊዜ መስጠት የሚችሉት የሚለው ነው ትልቁ ነገር። እንግዲህ ሶምኔም እንደምናውቀው መቼም በመሮጥ የሚኖርበት ነው ይሄ ሀገር። እናትም አባትም ስራ ሰርተው የሚኖርበት ሀገር ነው። ጠዋት ወጥተው ማታ የሚገቡበት ነው፣ ወይም ደግሞ ማታ ወጥተው ጠዋት የሚገቡበት ነው። 24 ሰዓቱን ስራ ሊሰራበት የሚችል ጉዳይ ስለሆነ ስራው ይቅርብኝ ብለው ደግሞ ወደ ልጅ ማሳደጉና ለልጅ ጊዜ ወደ መስጠቱ እንዳያደሉ ደግሞ በጣም ብዙ ክፍተት ደግሞ ቤት ውስጥ ይፈጠራል። እያንዳንዱ ነገር ያው ቢል አለ፣ ምን አለ የምንኖርበት የምንመገበው የምንለብሰው ሁሉ ነገር ገንዘብ ይጠይቃል፣ የዚህን ሀገር ገንዘብ እና እንዴት ነው ይሄንን ማጣጣም የሚቻለው? ወላጆችስ ወደው ነው ወይ ለልጆቻቸው ጊዜ የማይሰጡት? ግድ ሆኖባቸው አይደለም ወይ? እንዴት አድርገን እናጣጥመው? እንደ አሜሪካ ይሄ ለብዙዎች ቻሌንጅ ነው። ይሄ ታይም ማናጅመንት የሚባለው አንዳንድ ጊዜ በደንብ ወላጆች አይምሮ ላይ መሰጠት ያለበት ጉዳይ ነው ብዬ አስባለሁ። ልጆቹም ከሰኞ እስከ ዓርብ ድረስ ትምህርት ቤት ናቸው። ጠዋት ይሄዳሉ 3 PM ወይ ደግሞ 4 PM እንደዚህ የሚመለሱት ያለቻቸው። ከዛም መተው ደግሞ አክቲቪቲዎች አሏቸው ልጆች መተው ወደ ሆምወርክ ወደ አክቲቪቲያቸው ነው የሚገቡት። ልጆችም እንደዚህ ልጆችም ቢዚ ናቸው ከትምህርቱ ጋር ካለው አጠቃላይ ሂደት እንቅስቃሴው። በዚህ ላይ ወላጆችም እውነት 18 ሰዓት ወይም ደግሞ 16 ሰዓት 12 ሰዓት ላይ ሁሉም ሰው አይሰራም። ልጆች ብዙ ታይም አይደለም ብዙ ጊዜ አይደለም የሚፈልጉት። ባለቻቸው ቢያንስ እኮ ዲነር ታይም የራስ ሰዓት ሊኖር ይችላል። በቀን ቢያንስ 30 ደቂቃ 1 ሰዓት ልጆች ጋር ቁጭ ብሎ መጫወት ይሄን ማንም ሰው የሚከብደው አይደለም። 1 ሰዓት ወይም 30 ደቂቃ በቀን ማለት ነው። የልጆቻቸውን ፊሊንግ ስሜታቸውን የሚያዳምጡበት፣ ልጆቻቸውን የሚረዱበት፣ የልጆቻቸውን ውሏቸውን በደንብ የሚከታተሉበት። የግድ እነዚህ ልጆች ቡቃያዎች ናቸው፣ እንክብካቤ ይፈልጋሉ፣ ችግኞች ናቸው። ውሏቸው ከተለያየ የካልቸር የብዙ ነገር ያለበት ከብዙ የተለያየ አሜሪካ ደግሞ ብዙ ካልቸር ያለበት ከተለያየ ሀገር የመጣ ዲያስፖራው የሚበዛበት እዚህም ያለውና ብዙ እንትኖች አሉ። እና እዛ ውስጥ ነው እነዚህ ልጆች የሚውሉት። ልጆችን የሚውሉ የላኳቸው እዚህ ትምህርት ቤት ውስጥ ነው። ከዚህ ትምህርት ቤት ሲመጡ ልጆች ደግሞ ጊዜያቸውን እንደ አሜሪካ ተብሎ እነዚህን የተወለዱ ልጆች ደግሞ የግድ ጊዜ ሰጥቶ 1 ሰዓት ቁጭ ብሎ ልጆችን ማዳመጥ የሚያቅተው አለ ብዬ አላስብም። ሌሎችን ተጓዳኝ የሆኑትን ከስራ ውጭ ያሉትን ተጓዳኞችን መቀነስ ይቻላል። ለምሳሌ ሶሻል ላይፍን የተለያዩ ሶሻል ሚዲያዎችን ያሁኑ የኢትዮጵያውያንና የትውልደ ኢትዮጵያውያን ወላጆች ችግር ምንድነው ብለው ያስባሉ? ቀደም ሲል እንዳሉ ብዙ ልጆች ጋር ጊዜ አሳልፈዋል፣ ሪሰርቾችን ሰርተዋል፣ ከግብጽ ኮፕቲክ ቤተክርስቲያን ጋርም ስራ ሰርተዋል እና እሱን ሲያዩ በእኛ በኩል ያለው ችግር ምንድነው? በእኛ በኩል ያለው ችግር ምንድነው? እኛ የመጣንበት ትሬንድ
አብዛኛውን እኛ ያደግነው በመመሪያ ነው። ወደ እውነታው ስንሄድ ወደ ኋላ መለስ ብለን አስተዳደጋችን ለምሳሌ እዚህ ሀገር ተወልደው አድገው አግብተው ልጅ የወለዱ እና ኢትዮጵያ ኑሮ የመጣ ሰውና እዚህ ልጅ የወለደ ለልጆቹ እኩል አይደል የልጆች አስተዳደግ እንትን አይደለም ያለው። እንዚህ በአሜሪካ በዚህ ሀገር ሲስተም ተወልደው አድገው አግብተው ልጆች ወልደዋል። እነዚህ የሚያሳድጉበትና ከኢትዮጵያ ደግሞ መጥቶ እዚህ ልጆችን የወለደ ሰው እዛ ከኋላ የሚጎትተን አለ። እኛ ያደግንበት አለ። ለምሳሌ እኛ እንዳታደርግ የሚል ብቻ ነው ያለው። ይሄ አይደለም ማድረግ የለብህም ነው። በዚህ ስላደግን እዚህ መተን እዛ ደግሞ የተወለዱ ልጆች አሜሪካ ላይ የተወለዱ ልጆች የምንነግራቸውን ሳይሆን የምናደርጋቸውን ነው የሚከታተሉት። የሚሰሙትን ሳይሆን የሚያዩትን ነው የሚያደርጉት። የሚሰሙትን አይደለም የሚያዩትን ነው። እያንዳንዱን ነገር ደግሞ አታድርግ የኛ ለምሳሌ እንደኛ እንደ ኢትዮጵያኖች አታድርግ ነው። ተው አትንካ። እዛ ሀገር ደግሞ ሲያድጉ በትምህርት ቤትም ደግሞ በሪዝን ነው የሚያድጉ። ዋት የሚል ነገሮች አሉ። ስለዚህ አታድርግ የሚባለውን ነገር በሪዝን የማስረዳት እንትኑ የለንም። አታድርግ ያልኩህ እኮ ይሄ ነው፣ ይሄ ጉዳት ስለሚያመጣብህ ነው፣ በህይወት ላይ በትምህርት ላይ በብዙ መንገድ ብለን በሪዝን የማስረዳት እንትኑ የለንም። ዝም ብለን አታድርግ ነው። ለምሳሌ ሶሻል ሚዲያ እንዳታይ ነው የምንለው። እንዳታይ ይሉታል። እኛ ግን አጠገባቸው እናያለን። እሱ ደግሞ እዛው ነው ያያል። ሶሻል ሚዲያ እንዳታይ ብሎ ሲከለክል አማራጭ አላስቀመጠለትም። ምን ይሄ ልጅ ሌላ አማራጭ ማለት ነው በጎን ዝም ብሎ ብቻ አታድርግ ነው። ይሄ ከምን የመጣ ነው? እኛ ካደግንበት የመጣ ነው። ለኛ ጥሩ እኮ ነው። ለኛ ጥሩ ነው። እኛን ጠቅሞናል። አሁን ላሉት እዚህ ለተወለዱት ግን ይሄ ከባድ ነው። ስለዚህ በምክንያት ማስረዳት የሚሰሙትን ሳይሆን የሚያዩትን ስለሆነ የሚያደርጉት ደግሞ እነሱ ፊት የሚያዩት ነገር ላይ የምናደርገው ነገር ወላጆች የሚያደርጉትን ነገር ቢያንስ ልጆች ፊት አለማድረግ፣ ልጆች ፊት አለመናገር። ስለዚህ ጥንቃቄ ይፈልጋል ልጆች ላይ አብዛኛው። አሁን በሌሎቹ የግብጾችን ተሞክሮ የግብጾች ላይ አሁን ያለው ነገሮች ላይ ምንድነው አብዛኛውን እነሱ የሚያደርጉት ሞር ልጆችን በቤትም በቤተክርስቲያንም ሁሉም ላይ ፓርቲሲፔት እንዲያደርጉ ነው፣ ተሳታፊዎች ናቸው። አብረው ይጸልያሉ፣ እቤትም አብረው ባይብል ሼር እንደራርግ ባይብል ስተዲ አብረው ባይብል ስተዲ ይማራሉ። እያንዳንዱ ነገሮች ላይ ቤት ውስጥ የሚያደርጓቸው ነገሮች ልጆቻቸው ፊት ይጠነቀቃሉ። ለምሳሌ በቀላሉ እነሱ ልጆቻቸውን ወደፊት የሚጎዳቸው ነገር ሆኖ ካዩ ወላጆች አያረጉትም። በቀላሉ አንድ ምሳሌ ባነሳ ልጆቻቸው ፊት እነሱ እቤታቸው ውስጥ መጠጥ ነገር አልኮል ነገር አይገባም። ይወዳቸዋል ብለው ያስባሉ። እነሱ እየጠጡ ከሆነ ልጆቹን ስለዚህ ልጆቹ ነገ ይጠጣሉ። አሁን ይሄንን ስታይ በርዝዴይ ይከበራል እኛ ባሻለ በርዝዴይ ሲከበር ልጆቹ ቤዝመንት ገብተው ፒዛ ተገዝቶላቸው ፒዛ ይበላሉ። ሰው ሁሉ ተጠርቶ ደግሞ መጠጥ ይጠጣል። በርዝዴይ የማን ነው? የልጆቹ ነው የቤተሰብ ነው። እነሱ ላይ ግን እያንዳንዱን ነገሮች ላይ ስለ ወደፊት ልጆቹ አይምሮ ላይ ምን ሊፈጥር ይችላል የሚለውን በጥናት የተደገፈ
ህይወት እንትናቸው ያለ አጠቃላይ ቤተክርስቲያኗና የአማኞች የምዕመናኖች ቤት የተሰላሰለን የተናበበ ነው። ሲነሱም የክርስቲያኖች ቤት ትንሿ ቤተክርስቲያን ናት ብለው ስለሚነሱ በዚህ ቃል ስለሆነ እዛች ቤት ውስጥ እንደ ቤተክርስቲያን ነው የሚጠነቀቁት። እነሱ ቤት ውስጥ እንደ ቤተክርስቲያን ነው የሚጠነቀቁት። ማንኛውንም ነገሮች ላይ በጥንቃቄ ነው በቤተክርስቲያን ጥንቃቄ በተሞላበት ነው የሚያደርጉት። ስለዚህ ያንን ደግሞ ይዘው ይመጣሉ፣ ወደ ቤተክርስቲያን ይዘው ይመጣሉ። ቤተክርስቲያን ያለውም ደግሞ ሲሄዱ ደግሞ ቤታቸውም ደግሞ ያናግታሉ። ግብጾች ላይ ያለው አሁን ትልቁ ጥንቃቄ ይሄ ነው። አንድ ሁለተኛ ግብጾች ልጆቻቸውን በጣም ያዳምጣሉ። የሚጠይቁትን ጥያቄ ሁሉ ይመልሱላቸዋል። ይቻላል ይመልሱላቸዋል። ሁሉም ጥያቄ የሚጠይቁን ነው የሚባል ነገር ልጆች ላይ አይምሮ ላይ መቀመጥ የለበትም። የሚጎዳም ነገር ከሆነ ጉዳቱንና ጥቅሙን ያስረዳሉ። በተለይ ደግሞ ያው ሃይማኖታዊ ነገሮች ላይ አይጠቅምህም ይሄ አይመጥህም የሚባል ነገር መልስ የላቸውም። ሁሉንም የጠየቋቸውን ሁሉ ይመልሱላቸዋል። ሃይማኖት ስለሆነ ወደፊት አእምሮ ላይ የሚቀር ነገር ስለሆነ ከታች ጀምሮ ይሄንን አናቀውም ይሄ አይጠቅምህም የሚባል ነገር የለም። በእድሜው ደረጃ ላይ በሚመጥነው ቋንቋ ይገልጹለታል። ወላጆችም በዛው ልክ ያደጉት ከታች ጀምረው እንደነሱ በቤተ ክርስቲያን ነው ያደጉት፣ ተምረው ነው ያደጉት። መጽሐፍ ቅዱስ በጣም ያነባሉ። ኮፕቲክ ኦርቶዶክስን አጠቃላይ አስተምሮቷን ያውቃሉ። በእነሱ አንድ ምዕመንም አንድ ዲያቆንም አንድ ቄስም አንድ ጳጳስም ስለ አንድ ስርዓተ ቤተክርስቲያን ቢጠየቅ መልሳቸው አንድ ነው። ስለዚህ ከታች ጀምሮ ተሰርቶ ነው ያደጉት። ይሄ ስለሆነ አሁን ጋፕ የለም፣ ልጆችና ወላጆች መካከል ጋፕ የለም። እኛ ጋር አንዳንድ ጊዜ ስትመጣ መጽሐፍ ቅዱስን ልጁ ጥያቄ ቢጠይቅ ጥቅስ ወላጅ ላያቅ ይችላል፣ ላይረዳውም ይችላል። ብቻ ሀገሩ ላይ እንደ አሜሪካ ብዙ የሚያስጨንቁ ነገሮች ስላሉ ወደ ቤተክርስቲያን ይዞት ይሄዳል። እቤት ውስጥ ግን ለልጁ እዛ ላይ የሚጠቅም ነገር ብሎ መጽሐፍ ቅዱስን አብሮ ቁጭ ብሎ የማንበብ የመወያየት ልምዱ የለም። ምንድነው ልዩነቱ? እንዲህ አይነት ልዩነት እንዲፈጠርስ የሆነው ለምንድን ነው? ላይክ አሁን የግብጾችን የኮፕቲክሶችን በጥሩ ሁኔታ የሚያደርጉትን ልማዳቸውን አሰራራቸውን እየነገሩን ነበር። ወደኛ ስናመጣው ምንድነው ክፍተታችን? ምንድነው የጎደለን? እኛ ጋር ያለው የጎደለን ወላጅ ላይ በደንብ አድርጎ አልተሰራም። ያለው በእኛ ቤተክርስቲያን ላይ አሁን ያው ኢቭን ራሱ በሰንዴይ ስኩል እንኳን ስናይ አሁን እየተሰራ ነው፣ ተጀምሯል። ግን በአብዛኛውን መዝሙር ይዘመራል፣ መጽሐፍ ቅዱስ ጥናት ተብሎ ጊዜ ተሰጥቶ ትምህርት ብዙ አይሰጥም። ቢፎር ሜሬጅ ተብሎ ትምህርት አይሰጥም። አፍተር ሜሬጅ ተብሎ ትምህርት አይሰጥም። በአብዛኛው አይሰጥም ማለት ጀነራላይዝ እያደረኩት አይደለም። በአብዛኛው ይሄ የቤተሰብ መጽሐፍ ቅዱሳዊ ትምህርት እንደ ቤተሰብ ጠለቅ ብሎ መጽሐፍ ቅዱስን ይዞ ምዕራፍ እያንዳንዱ ምዕራፍ አንብቦ ያልገባውን ጠይቆ ተረርቶ የመምህራን ችግር የለባትም ቤተክርስቲያን እኮ፣ የሊቃውንት ችግር የለባትም እኮ።
ይሄንን ግን እነዚህ ታች ያለው ምእመኑ ላይ ግን አማኙ ላይ ወረድ ተብሎ እዛ ላይ በደንብ አድርጎ በጥልቀት አልተሰራም። ከታችም ሲመጣ እየቆረበ ይመጣና አንድ ህፃን ልጅ ቁርባን እየቆረበ ብቻ ነው የሚመጣው። የሚቆርበውን ስለመቁረብ ግን ያለውን ነገር ግን ሚስጥራተ ቤተክርስቲያን አምስቱ አዕማደ ሚስጥራትን መጽሐፍ ቅዱስ ያለውን ቃሉ ግን እየተማረ አይደለም ያደገው። ከዛ ይሆነ 15 ዓመት ሲደርስ ደግሞ አንተ ወጣቱ ነህ አሁን ስለዚህ ቁርባኑን አቁም ወይም ደግሞ አብዛ ያቆማል። ሌላ ነገር ውስጥ ትገባለህ፣ እንደዚህ ተሳሳታለህ ትገባለህና ብሎ ያቆማል። ሲያቆም መንፈሳዊነቱ አብሮ ይቆማል። ስለዚህ ምን አደረገ? ወደ ሌላ መንገድ እየመራ ነው ማለት ነው። እንደገና በሌላ መንገድ ቆይቶ ይመጣል ቤተክርስቲያን ላይ ወይ በጋብቻ ይመጣል። በስራ ቤተክርስቲያን በጋብቻው በቤተክርስቲያን ለማድረግ ይመጣል። እስከዛ ድረስ መጽሐፍ ቅዱስ ልጅ ይወልዳል። ከዛ ልጅ ከወለዱ በኋላ እዛ ላይ እነዛ የሚያድጉትን ያነዛ ልጆች ከመጡ በኋላ መጽሐፍ ቅዱስን ደፍሮ በእውቀት የማስተማር እንቱን የለውም። ስለዚህ አሁንም ምን ያደርጋል? ልጆቹን እሱ ይዞ እየመጣ እሱ ሳይቆርብ ልጆቹን ለማቆረብ ይመጣል። አሁን ይሄ እኛ ቤተክርስቲያን ላይ መሰራት ያለበት ከልጆቹ እንደውም እንደኔ እንዳየሁት ከሆነ አሁን ከሌሎችም አሃታ ቤተክርስቲያን ማለት ኮፕቲክ ላይ ብቻ አይደለም አሃት ኦርቶዶክስ ላይ ካየሁት በኦሪየንታል ኦርቶዶክስም መጀመሪያ መሰራት ያለበት እዚህ ላይ ወላጆቹ ላይ መሰራት አለበት። ቤተክርስቲያን ላይ ተመልካችና ተሳታፊ መኖር የለበትም። አንድ መሆን መቻል አለብን። አንድ መሆን መቻል አለብን። አንድ የሚያደርገን ደግሞ እዛ ላይ ምንድነው? ጸሎቱ፣ አምልኮቱ፣ እዛ ላይ ያለው አምልኮቱ፣ ምስጋና አጠቃላይ እዛ ውስጥ ያለው ቅዱስ ሥጋውና ክቡር ደሙ ነው እዛ ላይ። እዚህ ምስጢር ላይ ግን ተለያይተናል። ይሄን የፈጠረው ምንድነው ብሎ ሌላ ጥናት አለ። ይሄን የፈጠረው ምንድነው? አመጣጣችን ነው። ሌሎች አሃት ቤተክርስቲያን ላይ ይሄ የለም። አሁን ሌሎቹ በብዙ ነገር ኢንፍሉዌንስ እየተደረጉ በቁጥራችን እንትን ይላሉ። አሁን የኮፕቲክ ግብጽ ላይ ካለው 15% ውጭ ያለው እየበለጠ ነው። አሁን በሚሽነሪ በምንም እያሉ ከግብጽ ውስጥ ውጭ ያለው በሁሉ በመላው ዓለም ያለው እየበዛ ነው። ለምሳሌ እዚህ አርሊንተን ላይ ያለው ኮፕቲክ ኦርቶዶክስ ባለፈው ተገናኝተን አቡና በቃ አሁን ምን አለ ቤተክርስቲያን በየወጣቶች ብትከፍቱ ለኛ እኮ ዲዛስተር ሆነብን ያሉት። ለምን በዛ ወጣት እንዳለ የተቀላላ የኛ ኢትዮጵያ ኦርቶዶክስ ልጅ ያለው አብዛኛው እነሱ ጋር ይዞ እየሄደ ነው። እነሱ ጋር ጥሩ ነገር ስላለ ስለዚህ እዚህ ላይ አሁን እኛ ምንድነው የጎደለን? ቆም ብሎ ማየት ያስፈልጋል። ይሄንን ለመስራት ደግሞ ምንድነው ወላጆች ላይ መስራት ይጠይቃል። ወላጆች ላይ መስራት ይጠይቃል። እዛ ሲሄዱ ወላጆቹ በደንብ አድርገው ያገለግላሉ። አስራት በኩራታቸውን ያወጣሉ። ተሳታፊ ናቸው። በሚስጥራቱም ተሳታፊ ናቸው። በአገልግሎቱም ተሳታፊ ናቸው። ተመልካች አይደሉም በሁሉም ነገር ላይ። ለምን የዛቤ እነሱ የኮፕቲክ ኦርቶዶክስ ስርዓቱ አካሄዱ ያ ስለሆነ እዛ ሲስተም ውስጥ ነው የሚገቡት። መልካም አባታችን የነሱ ልምድ ይሄ ነው። በጣም ግሩም ነው፣ ግን አልጨረስነውም። አሁን ወላጆች ላይ መሰራት አለበት ብለዋል። ወላጆች ላይ ምን ይሰራ የሚለው ላይ ትኩረት መስጠት ያለብን ይመስለኛል። ምክንያቱም እንግዲህ እንደነገሩን ከልምዶም ከትምህርቶም ከሪሰርችም ከስራውም ከልጆችም ጋር ካሳለፉት ሁኔታ አንፃር እንደነገሩ እንደተረዳሁት ልጆች ለመስራት ወላጆች መሰራት አለበት። ወላጅ ደግሞ ከመሰረቱ ይዞት የመጣው ነገር የለም። በሃይማኖታዊ ዕውቀቱ መጽሐፍ ቅዱሳዊ ዕውቀቱ እንደው የስነ ምግባሩን ትውፊቱን ባህሉን ነው አጥብቆ ይዞ የመጣው እንጂ
ለልጆች ለወደፊት ልጆችን ለመቅረጽ በሚበቃ መልኩ እና የልጆችን ጥያቄ ሊመልስ በሚያስችል መልኩ የተዘጋጀ ወላጅ ብዙም አይደለም በእኛ ቤተክርስቲያን እያሉን ነው ያሉት። ታዲያ እንዴት እናድርግ? ምክንያቱም አሁን በየቤተክርስቲያኑ እንደቀድም እንዳልኩት በርካታ ህፃናት በርካታ ልጆች አሉ። እነዚህን ህፃናት ልጆች የመጀመሪያ ስራ መስራት ያለባቸው ወላጆች ናቸው። እነዚህ ልጆች ላይ ኋላ ነው ቤተክርስቲያንና የቤተክርስቲያን አባቶች ስራ የሚሰሩት፣ ወይም ደግሞ ሁለተኛ ምዕራፍ ነው። ወላጆች ግን አትሊስት አሁን ያሉትን ህፃናት ብዙም ቢያንስ እንኳን ገና ህፃናት የሆኑትን ሳያመልጡ ከመሰረቱ ስራ እንዲሰሩ እነሱ ላይ ስራ መሰራት አለበት። እነሱ ላይ ምን አይነት ስራ መሰራት ይኖርበታል የሚለውን በሚቀጥለው ምዕራፍ ግብራችን ብናየው ይመስላል። ጥሩ ሐሳብ ነው። የሚቀጥለው ላይ እነሱ ነው ወላጆች ላይ የሚለውን እንደው ተንጠልጥሎ እንዳይቀር ሃይላይት እንደ ኢንትሮዳክሽን አድርገው እዚህ ላይ ወላጆች ላይ ለምሳሌ ልጆች ቤተክርስቲያን ወላጆች ይዘው ይሄዳሉ። ልጆቹ እየተማሩ ነው። ወላጆቹ አብረው እዛው ለወላጆቹም የትምህርት መርሃ ግብር መቀረጽ አለበት። አንድ ሰዓት ልጆቹ ሲማሩ ወላጆቹም እዛው ላይ ደግሞ ከልጆቹ ጋር የተሰላሰለ የተገናኘ ትምህርት መሰጣት መቻል አለበት። የልጆች አስተዳደግ ትምህርት መሰጣት መቻል አለበት። የልጆች አስተዳደግ በቤተ ክርስቲያን የሚል ትምህርት መሰጠት አለበት። ስልጠና መኖር አለበት። በቃ የልጆች አስተዳደግ በሚል በቤተ ክርስቲያን የልጆችን አስተዳደግ ወይም ደግሞ ልጆችን እንዴት በመንፈሳዊ ሕይወት እናሳድጋቸው፣ ከኛ ምን ይጠበቃል፣ ልጆችን በመንፈሳዊ ሕይወት በቤተ ክርስቲያን ለማሳደግ ከኛ ምን ይጠበቃል፣ እኛ ለልጆች እንዴት ነው አርአያ መሆን የምንችለው፣ የወላጅና የልጆች ግንኙነት ምን መሆን አለበት የሚለውን እነዚህን የግድ ቤተክርስቲያኒቷ ቀርጻ ትምህርት ቀርጻ ማስተማር መቻል አለባቸው። ለምን ልጆችና ወላጆች እየተላለፉ ነው። ልጆችና ወላጆች አሁን እየተላለፉ ነው በብዙ መንገድ ማለት ነው። አሁን ዝም ብሎ ጀጅመንታል መሆን ልጆችን አይቀርጽም። ጀጅመንታል መሆን አሁን ምንድነው የአሜሪካን ባህል መጥፎ ነው ይላሉ ዝም ብለው። እነዚህ ልጆች ደግሞ ትምህርት ቤት ለ8 ሰዓት ከሰኞ እስከ ዓርብ ለ8 ሰዓት ብቻ አሜሪካዊነትን እየተማሩ ነው። አሜሪካዊ ነው ሆነው እናችሁ እየተባሉ እየተማሩ ነው። እቤት ሲመጡ ደግሞ ልጆች ቤተሰብ ደግሞ ኢትዮጵያዊ ነህ እያሉ፣ ቤተክርስቲያን ሲመጡ ደግሞ መንፈሳዊ ሆነን እያልናቸው ነው። ሶስት ነገር ነው የሚጋጨው። ሶስት ነገር ይጋጭባቸዋል። እንዴት ነው ማስታረቅ ያለብን? እነዚህን ሶስቱን ቤተክርስቲያን እንደ አሜሪካ እንደ ውጭው ዓለም አንድ ትምህርት ካሪክለም ቀርጻ እነዚህን አስታርቀን መሄድ መቻል አለብን። የአሜሪካ ባህል መጥፎ ነው ብለሳል። የአሜሪካ መጥፎ ይሄ መጥፎ ባህል ነው፣ ይሄ ደግሞ ጥሩ ባህል ነው ብለን ለይተን ነው ማስተማር ያለብን። አለበለዚያ አሜሪካን ባህል መጥፎ ነው ካል እዚህ ኢትዮጵያውን ደግሞ የሆነ ነገር ይያልካል መጨረሻ ለልጆች ወደ አይዴንቲቲ ክራይሲስ ውስጥ ይገባሉ፣ ያጋጥማቸዋል። እኔ ማን ነኝ ወደሚል ነገሮች ይሄዳሉ። እኔ ማን ነኝ እንደ አይነት ጥያቄ ሁሉ ሊፈጠርባቸው ይችላል። ስለዚህ እነዚህ ልጆች ደግሞ አሜሪካዊነትን፣ ኢትዮጵያዊነትን፣ መንፈሳዊነትን እንዴት ነው አገናኝተው አጣጥመው መሄድ አለባቸው? መንገዱን ማሳየት አለብን እንደ ቤተክርስቲያን። ሶስቱን እንዴት ነው ሳይጋጭ ማስከድ መቻል አለብን። አሁን በግድ የሆነ ነገር ብለን ኢትዮጵያዊ ነህ ብቻ ብለን አክሴፕት እንዳደረጉ ማድረግ አንችልም። ከኛ ወጣ ሲሉ ሌላ ነገር ይቀበላቸዋል። በቃ እዛም ይቀበላቸው ሙሉ ጊዜያቸውን የሚያሳልፉት እነሱ እዛ አሜሪካ ብዙውን ሰዓት የሚያሳልፉት እነሱ ጋር ነው። ቤተክርስቲያን በሳምንት አንድ ቀን ነው የምናገኛቸው። ግን ደግሞ እንደኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳደግነው ሰዎች ደግሞ እንዲሆኑን እንፈልጋለን። ደግሞ በቤተክርስቲያን ደግሞ ጥሩ ክርስቲያን፣ ጥሩ ዲያቆን፣ ጥሩ ቄስ እንዲሆኑ ደግሞ እንፈልጋለን። እሱ ደግሞ ብቻውን
ቤተክርስቲያን ገብቶ በሳምንት አንድ ቀን ቀድሶ ደግሞ ወጥቶ ዲያቆን ሆኖ መንፈሳዊነትን ሙሉ ማምጣት ይቻላል? ደግሞ ሌላ ጥያቄ ነው። ቤተክርስቲያን ሲመጡ ራሱ ቤተክርስቲያኒቷ የኔ ናት እንድሉ ራሱ ቦታ መስጠት መቻል ያስፈልጋል። ጊዜ መስጠት ያስፈልጋል። ቦታ መስጠት ያስፈልጋል። እዛ ላይ የነሱ ጊዜ ልንሰጣቸው ቦታ ልንሰጣቸው ያስፈልጋል። ቤተክርስቲያን ሲመጡ ራሱ የኔ ናት ብለው ቤተክርስቲያን እንዲወዷት አሁን መጸለይ አለብህ እንዲህ ማለት አለብህ ብቻ እንላለን። አይ ነገ እንዲህ ካላረክ እንደውም አንዳንድ ወላጅ በጣም እንትን ቤተክርስቲያን እያለ ሄድም አንዳንድ በተለያዩ ቦታዎች ሰምቻለሁ። እሱን ቅጣት ሁሉ የሚያደርጋሉ የቤተክርስቲያንን እንደ ቅጣት። ስለዚህ ይሄ ልጅ እግዚአብሔርን እንዲወድ ቤተክርስቲያንን እንዲወድ ሳይሆን እያደረግነው፣ ስለዚህ የቅጣት ማስፈራሪያ እያደረግ ነው። እና እነዚህን ነገሮች ሁሉ በደንብ አጣጥመን ማየት ይችላል። በተለይ በቤተክርስቲያን በኩል የቤተክርስቲያን አባቶችና ቤተክርስቲያን በልጆች ላይ ማድረግ ያለባትንና ሊወጡት የሚገባው ሚና በቀላሉ በዚህ መልኩ አንስተን የምናልፈው አይደለም። በሰፊው እንሄድበታለን አባታችን። ከዛ በፊት ግን አሁንም ወላጆች ጋር የጨረስን መልሶ አልተሰማኝም ካለን ሰዓት አንጻር ሰዓቱን ስላጠናቀቅነው ነው። አሁንም ቢሆን በወላጆች በኩል ምክንያቱም ትልቁን ስራ መስራት ያለባቸው ወላጆች ስለሚሆኑ አንዳንድ ጊዜ ምን ሰማለው እንደው እግዚአብሔር ጸጋ የሰጠው ልጅ አቤት የከሌ ልጅማ እንደው እግዚአብሔር ባርኮት ነው እንጂ የሚሉ ወላጆች አሉ። የእናንተን ልጆችስ እግዚአብሔር አልባረካቸውም? እግዚአብሔር ጸጋ አልሰጣቸውም ወይ? ያ የዛ የተባረከ ጸጋ የሰጠው ልጅ ወላጆች እንዴት አድርገው አሳድገውት ነው? ምን ዋጋ ከፍለው ነው ልጃቸው ላይ እዚህ ደረጃ ያደረሱት? እናንተስ የሚለውን በደንብ ማንሳት ያለብን ይመስለኛል። በተለይ ወላጆች ላይ የሚነሳ ቤተሰብ ላይ የሚነሱ ጥያቄዎች ስላሉ ለቀጣይ ብናቆየው ምን ይመስላል? እሺ እግዚአብሔር ስጥልን። በቀጣይ እንግዲህ መጽሐፈ ምሳሌ ምዕራፍ 22 ላይ ቁጥር 6 ላይ ልጅህን በሚሄድበት መንገድ ምራው፣ በሸመገለዝም ጊዜ ከእርሱ ፈቀቅ አይልም ይላል። ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል ጠቢቡ ሰለሞን። እና ልጆችን ቤተሰብ መሪ ነው፣ ጋይዳንስ ነው። ስለዚህ በዚህ እንግዲህ መምራት አለበት። ይህንን በደንብ የሚቀጥለው ላይ ደግሞ እንደዚሁ አሁንም ቤተሰብ ላይ የሚለውን በደንብ ማየት አለብን። ቤተሰብ ላይ አሁንም በሰፊው የቤተሰብ ልጆችና የቤተሰብ ግንኙነቶችን የሚያሻክሩ ጉዳዮችን የቤተሰብና የልጆችን ደግሞ ግንኙነታቸውን የሚያጠብቁ ጉዳዮች የሚለውን በሰፊው እናነሳዋለን። እግዚአብሔር ይመስገን። ተወዳጅ ተመልካቾቻችን የዛሬው እንግዲህ መርሃ ግብራችን እዚህ ላይ የሚቋጭ ይሆናል። በሚቀጥለው ሳምንት በክፍል 2 በሚኖረን መርሃ ግብር ደግሞ ከዚህም ሰፋ ባለመልኩ እያንዳንዱ ወላጅ በእያንዳንዱ ቤት ላሉ ልጆች ምን ማድረግ ይገባዋል፣ የልጆችና የወላጆችስ ግንኙነት እንዴት መመስረት አለበት፣ በየቤቱ የሚኖረው የወላጆችና የልጆች መስተጋብር ከየት ተነስቶ የት መድረስ አለበት የሚለውና ሌሎች ጉዳዮችን እንደዚሁ እያነሳን ቆይታ የምናደርግበትን መርሃ ግብር በቀጣይ ይዘን የምንገኝ ይሆናል። የዛሬውን መርሃ ግብር ከኔ ጋር እዚህ ስቱዲዮ ተገኝተው ጥሩ በሆነ መልኩ የመከሩን ያስተማሩን አባታችን መላከ ሰላም ዶክተር አባ ኪዳነ ማርያም አረጋ ናቸው። የማኅደረ ስብሐት ቅድስት ልደታ ቤተክርስቲያን አስተዳዳሪ ናቸው። ደግሞም ከልጆች ጋር ብዙ ጊዜ አሳልፈዋል። በትምህርታቸውም በስራቸውም በአገልግሎታቸውም ልጆችን ልዩ ትኩረት ይሰጧቸዋል። ከዚህም በመነሳት ነው ዛሬ እኛ ወደ ስቱዲዮችን ጠርተን እንደው ወደፊት የነገዋ ቤተክርስቲያን ተረካቢ ልጆቻችን በምን መልክ ማደግ ይገባቸዋል የሚለውን እያካፈሉን የሚገኙት። የቀጠረው ሰው ይበለን። ቀጣይ ሳምንት በዚሁ ጉዳይ ሰፋ ብለን የምንመለከተው ይሆናል። እስከዛው በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘው። ጤና ይስጥልኝ።